አይገርምም? በእጅ ያዙት ወርቅ ሆኖብን እንጂ እኛ ማለት ለካ እንዲህ ነን። በስማችን ሃይማኖት የተመሰረተልን አናውቅ ብለን እንጂ ለካ በአንድ ወቅት ሲመሩን የነበሩት ንጉስ ብቻ አልነበሩም፣ መለኮታዊ ባህሪ ያላቸው የሚመለኩም ጭምር እንጂ። ቢያስደንቅም እንዲህ ብለው የሚያምኑ ብዙ ናቸው። ፊታቸውን ወደኛ እያዞሩ የሚጸልዩ ንጉሳችንን ፈጣሪ ነው ብለው የሚያምኑ ዓለማችን ላይ በመቶ ሺህ የሚቆጠሩ ሰዎች አሉ። ሀገራችንን መርገጥ የቃል ኪዳኗን ምድር ላይ እንደመገኘት የሚቆጥሩ ኢትዮጵያ የአባቶቻችን ሀገር እያሉ የሚጠሩ ወደ ተስፋይቱ ምድር መግባት የዘወትር ጸሎታቸው የሆነ ጉድ እኮ ነው። የተስፋይቱ ምድር ማን ትመስላችኋለች? ኢየሩሳሌም እንዳይሉ መካና መዲና ካሉም ተሳስተዋል። የተስፋይቱ ምድር የኛዋ ሀገር ኢትዮጵያ ነች። ሲደሰቱ፣ ሲያዝኑ፣ ሲጸልዩ፣ ሲዘፍኑ ብቻ በተሰባሰቡበት ሁሉ ኢትዮጵያ ኢትዮጵያን የሚሉት ቀልድ እንዳይመስሉት። የነገርኖትን ሃይማኖት መዳኛቸው አድርገው የያዙ ኢትዮጵያን በጸሎታቸው ሁሉ የሚመኟት ገነታቸው አድርገው የሚቆጥሩ 100ና 200 ሰዎች አይደሉም። በዓለማችን ላይ ከ700 ሺህ እስከ 1 ሚሊዮን የሚቆጠሩ ሰዎች የሚከተሉት ትልቅ እምነት ነው። ከሃይማኖቱ ግን ሃይማኖቱ የተፈጠረባት ሀገር ትገርማለች። ሀገሪቱ ለኢትዮጵያ ባላት ፍቅር ምክንያት ስሟ ሲነሳ አፍሪካዊት ሀገር ያውም የቅርብ ጎረቤታችን ነበር የምትመስለን። ተሳስተናል። ፍቅር አስይዘናት እንጂ እሷስ ሩቅ ሀገር ነች። በጣም ሩቅ፣ ከኢትዮጵያ ከ12000 ኪሎ ሜትር በላይ የምትርቅ ሰሜን አሜሪካዊት ሀገር ናት። በካሪቢያን ባህር ላይ የምትገኝ ትንሽዬ ደሴት ስፋቷ 11000 ስኩዌር ኪሎ ሜትር በቅጡ አይሞላም። ማነጻጸሪያ ካሉ ሀገራችን በመቶ እጥፍ ትበልጣታለች። ርቀት ያልበገረው ፍቅራቸው ግን ኢትዮጵያ የሚለውን ስም ሲሰሙ ጉልበት ይክዳቸዋል። በናፍቆት በተስፋ ያነባሉ። ኧረ እንደውም አባቶቻቸው ከሀገራቸውም ይልቅ ኢትዮጵያን ያስበልጣሉ። ምናልባትም እኛ በእነሱ ልክ በሀገራችን ስለመኩራታችን እርግጠኞች አይደለንም። ኢትዮጵያን የነገራቶች ሁሉ መባረኪያ አድርገው ይጠቀሟታል። ድል ባለው የነጻነት ዘፈን መድረካቸው ላይ ባንዲራዋን ከፍ አድርገው ያውለበልቡታል። በንግግራቸው በዘፈናቸው መሃል ኢትዮጵያ የሚል ቃል አይጠፋም። ጃንሆይ ለኛ ከነገስታቱ ዘመን የመጨረሻው ንጉስ ነበሩ። ያውም በመፈንቅለ መንግስት አድርገን ከንግስና ያወረድናቸው። ለነሱ ግን ጃንሆይ ከፈጣሪ የሆኑ የፈጣሪ አምሳል ቃል ኪዳኑን ያሟሉ ንጉስ፣ ከፍጥረታት ሁሉ ልዩ ፍጡር ናቸው። እምነት ያልናችሁም ይሄን ነው። ራስ ተፈሪያን ይባላል። ራስ ተፈሪ የንጉሱ ከንግስና በፊት የነበራቸው ስም መሆኑን ልብ ይለዋል። የእሳቸውን ስም የእምነታቸው ስም አድርገው ሰይመውታል። እሳቸውን ደግሞ ጃ እያሉ ነው የሚጠሯቸው። በራስ ተፈሪያን ጃ የአምላክ ስም ነው። ፈጣሪ የሚል ትርጉም አለው። ጃንሆይን በሰው ተመስለው ወደ ምድር የመጡ አምላክ ናቸው ብለው ያምናሉ። ስለዚህም ጃ እያሉ ይጠሯቸዋል። ድሬድ መለያቸው ነው። ረጅም ድሬድ የሆነ ፀጉር ያለው ሰው ራስታ ይባላል። ራስታ የራስ ተፈሪ የቁልምጫ ስም ነው። ሁሉም ራስታ የራስ ተፈሪ እምነት ተከታይ ባይሆንም ራስ ተፈሪያኖች ግን ራስታን የቅድስና ምልክት አድርገው ይጠቀሙታል። ወደ ውብ ሀገር ልንወስዱት ነው። የፈጣን አትሌቶች፣ የሬጌ ዘፋኞች ሀገር። የሬጌና ዳንሶል የዘፈን ስልት እዚህ ነው የተፈጠረው። ቡና ብርቃችን አይደለም። ነገር ግን የነሱ ቡና ዓለማችን ላይ በጣም የሚታወቅ በውድ የሚሸጥ ቡና ነው። እንጋብዞታለን። ዋግዋም ብለናል። ጀማይካ ገብተናል። ትንሿ መሬት ግን ድንቅ ተፈጥሮን የያዘች። በዛሬው ጉብኝታችን የጀማይካን አስገራሚ ታሪክ ከኢትዮጵያ ጋር ያላትን ቁርኝት እንጨዋወታለን። በዋና ከተማዋ ኪንግስተን አድርገን በሬጌ ሙዚቃ እየተፍታታን የባህር ዳርቻዋን ገነት ሞንቴቤይን እናያለን። አብራችሁን ቆዩ። በሰሜን አሜሪካ አህጉር ውስጥ የምትገኝ ሀገር ናት። በካሪቢያን ባህር የተከበበች ትንሽዬ ደሴት ለ11009 ስኩዌር ኪሎ ሜትር በጎደለው የቆዳ ስፋቷ ላይ 2.8 ሚሊዮን ዜጎች ይኖሩባታል። ስለ ውበቷ አይወራም፣ አማራጭ ጠፍቶ እንጂ ቆንጆ የሚለው ቃል ራሱ አይገልጻትም። ልብ ብለው ይመልከቱ። ይሄ የአኒሜሽን ፊልም አይደለም። ጀማይካ ካሏት ከ120 በላይ ውብ ጅረቶች አንዱ፣ ለቁጥር ከበዙ ፏፏቴዎች ትንሹ፣ ከሚያቅበጠብጡት የባህር ዳርቻዎቿ ለቅምሻ ያህሉ እንጂ። እስቲ ያስቡት። እዚህ የባህር ዳርቻ ላይ አይደለም በአካል ተገኝቶ መዝናናት፣ ከሩቅ ሆኖ ማየቱ ራሱ መንፈስን ያድሳል። 70 ከመቶ የጀማይካ መሬት ተራራማ ነው። ውብ አረንጓዴ ደን የለበሰ ትልቁና ከባህር ጠለል በላይ 2256 ሜትር ከፍታ ያለው ተራራ ብሉ ማውንቴን ይባላል። ጣፋጭና ውድ የጀማይካ ቡና የሚለቀምበት
የቡና ማሳ ያለበት ስፍራ ነው። የጋበዝኑትን ቡና ፉት ብለው ሲጨርሱ የአየር ሁኔታውን አይተው ወደ ተራራው ጫፍ ይውጡ። እድል ከቀናዎት ደመና ካልጋረዱት በ145 ኪሎ ሜትር ርቀት ላይ የምትገኘውን ጎረቤት ሀገር ኩባን ይመለከታሉ። በአንድ ጉዞ ሁለት ሀገር ጎበኙ ማለት ነው። ጃማይካ ዓመቱን ሙሉ ሞቃትና እርጥበታማ የሆነ የአየር ጸባይ ያላት ሀገር ናት። ያ ደግሞ ለቱሪስቶች ፍቅር ያደርጋታል። አማካይ የሀገሪቱ የሙቀት መጠን 27 ዲግሪ ሴልሺየስ ነው። ከግንቦት እስከ ህዳር ዝናብ ታገኛለች። የጃማይካን ውበት ለመረዳት በየዓመቱ ጃማይካን ብለው የሚመጡ ጎብኚዎችን መጠን ማወቅ በቂ ነው። ሀገሪቱ 2.8 ሚሊዮን ዜጎች ብቻ ነው ያሏት። በየዓመቱ ግን ከ4 ሚሊዮን በላይ ዓለም አቀፍ ቱሪስቶች ይጎበኟታል። ቱሪዝም የሀገሪቱ ቀዳሚ የገቢ ምንጭ ነው። ሬጌና ዳንሶል የሙዚቃ ስልቶች እዚህ ነው የተፈጠሩት። ቦብ ማርሌ ደግሞ እነዚህን የሀገር ውስጥ የሙዚቃ ስልቶች ለዓለም ያስተዋወቀ የሬጌ ንጉስ ነው። ዋር፣ ኤክሶደስ እና ዋን ላቭ ዛሬም በፍቅር የሚሰሙ ዘመን ተሻጋሪ ሙዚቃዎቹ ናቸው። አንድነት፣ ጀግንነትና ፍቅርን ይሰብካሉ። ሬጌ ትልልቅ መልእክቶች ለዓለም የሚተላለፉበት፣ የኢትዮጵያና የንጉሱ ኃይለ ሥላሴ ስም በተደጋጋሚ የሚነሳበት የሙዚቃ አይነት ነው። ምናልባትም ከጀግኖች አትሌቶቻችን ከአገራዊ ዲፕሎማሲያችን እኩል የኢትዮጵያ ባንዲራ ከፍ ብሎ የሚውለበለብበት፣ ኢትዮጵያና ንጉሱ ለዓለም የሚተዋወቁበት መድረክ ሳይሆን አይቀርም። ሬጌ በፈረንጆቹ 1960ዎቹ ጃማይካ ኪንግስተን ውስጥ ነው የተፈጠረው። እስካና ሮክስተዲ ከተባሉ ጥንታዊ የጃማይካ የሙዚቃ ስልቶች የተወጣጣ ነው። በ1975 ቦብ ማርሌና ጓደኞቹ ኢትዮጵያ ገቡ። ሻሸመኔ የብዙ ጃማይካውያን መኖሪያ ነች። እዛ ቅመሙ እየተቀመመ ለዓለም የሚደርሰው መልእክት በደንብ ይጻፍ ይሰነቅ ጀመር። ኤክሶደስና ዋር የተሰኙ ሙዚቃዎች ውስጥ ጃንሆይ ለአፍሪካ አንድነት ድርጅትና ለተባበሩት መንግስታት ድርጅት ያደረጓቸው ቆራጥ ንግግሮች ወደ ግጥም ተቀይረው ተዘፍነዋል። ኢትዮጵያ ከፍ የምትልበት የሙዚቃ ስልት እንደሆነ ነግረኑታል። የሬጌ ሙዚቃ ምልክት አረንጓዴ፣ ቢጫ፣ ቀይ ነው። ኢትዮጵያዊ ሆነው ወደ የትኛውም ሀገር ቢሄዱና ቅልጥ ባለው የዘፈን ድግስ መድረክ ላይ የሀገሮትን ባንዲራ በማውለብለብ ላብ ያጠመቀው ሰው ካዩ ሬጌ እየተዘፈነ ነው ማለት ይችላሉ።